በድጋሜ እንደምናመሻችሁ ሰበር ዜና የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመቴ ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሂሳብ ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች። ከሱ እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከከከካርግ ያስነሳለሁ ቁልፉ እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው እሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሀል ላይ ደግሞ ማርሽ እየቀየርኩ እያልኩ ማለት ነው። የዛሬ 12 ዓመት ለመንግስት አሁንም ኮፒው በእጅ ያለ በሰነድ ሳተላይት እንዲኖረን ፕሮፖዛል አቅርቤ ነበር። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የቻይናው ፖሊሲ ጂኤል ኩባንያ በምስራቅ ኢትዮጵያ ሲያደርግ የቆየው የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱንም ተናግረዋል። ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። መሐመድ አላሙዲንን ማምጣት ነበረ። እሳቸውን በሚመለከት ከክራውን ፕሪንሱ ጋር 100% ተግባብተናል። አሁን ኢትዮጵያ 2 ሳተላይት አላት ስፔስ ላይ። የዛሬ 3 ዓመት ሳተላይት ያላቸው ሀገራት ሲባል ስሙ አይጠራም ኢትዮጵያ። አሁን ግን አፍሪካ ውስጥ ሳተላይት ያላቸው ከአንድ በላይ ያላቸው ሲባል ስሙ ይጠራል። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያዊ የለም። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ያላችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ።